ያለኔ ትእዛዝ ለምን ወጣችሁ? መውጣት ነበረብን። ምን የተፈጠረ ነገር አለ እንዴ? ሰምኛለሽ? እመጣለሁ። ያሰብሽውን ነገር በሙሉ ትናገራለሽ። አሁን መጣሁ። አባባ እባክዎትን አሁን ከዚህ መሄድ አለብን። አንተ ግን አሁን እየመጣ ስለሆነ ከኔ ጋር መሆን አለብን። ካለበለዛ እናቴን የሆነ ነገር ያደርግብኛል። ወዴትም አልሄድም። አባዬ ከከተማ ብትጠብቀኝ እኮ ጥሩ ነው። አልሄድም ስልህ አባዬ እዚህ ሁለታችንም ካየን ጥላቸውን ወይ በድብቅ ያደርገዋል ወይ ደግሞ ፊት ለፊት ያደርገዋል። ስለዚህ አንተ ከተማ አንድ ቦታ ጠብቀኝ እባክሽን። ልጅ ያለሽበትን አሳቢ። አባባ አልችልም፣ ይቅርታ። አባዬ ተነስ፣ ግድ የለም። ምን ለማድረግ እየሞከርሽ ነው? ተመስገን አሁን ላይ እንግዲህ ናቲን ማለት ነው ማጋለጥ ላይ ደርሷል። እስከ ዛሬ ሲከታተለውና ከጀርባው በመሆን ነበረ። አሁን ግን ፊት ለፊት ሊጋፈጠው ነው። ምክንያቱም እድልን ይዞ ማለት ነው ናቲ እያሰቃያት ባለ ሰዓት እንዲሁም ደግሞ ተመስገን ከተደበቀበት በመውጣት እንዲሁም ደግሞ ናቲን ለማጥቃት ችሏል ማለት ነው። እድል እኔ ያለሁልሽ፣ ችግር የለውም፣ ትምህርትሽንም ትቀጥያለሽ፣ በምንም አይነት መልኩ ትምህርትሽንም ማቋረጥ የለብሽም። ስለዚህ እሱ የሚለውን ምንም ነገር መስማት የለብሽም። እኔ ከጎንሽ አለሁኝ፣ የምልሽን ነገር አድርጊ። አባባም በእርግጠኝነት ከሚስቱ ጋር ይገናኛል። ከዚህ ወጥታ ወደ ቤቷ በምትሄድበት ሰዓት ላይ በእርግጠኝነት እናገናኛቸዋለን በማለት እንግዲህ አብረው ካወሩ በኋላ አሁን ላይ እንግዲህ ለማገናኛት በወሰኑበት ሰዓት ነበረ እንዴት ያለን ትዕዛዝ ትወጣላችሁ በማለት እንግዲህ እናቴ እጅግ በጣም በመበሳጨት እድል ጋር በመደወል ማለት ነው የት ነው ያላችሁት በማለት እንግዲህ በቁጣ ሲጠይቅ ነበረ። እድልም ከቤት እንዳሉ ነበር እየነገረችው ማለት ነው። እና አሁን ላይ እንግዲህ ትሁት ማለት ነው እጅጉን በጣም ግራ ገብቷታል። ምክንያቱም በተመስገንና እንዲሁም ደግሞ በናቲ ጉዳይ ማንን መምረጥ እንዳለባት ራሱ ግራ እየተጋባች ትገኛለች። ግን ደግሞ አሁን ላይ የናቲን ማንነት እየተገለጠላት መጥቷል ማለት ነው። ምክንያቱም አሁን ተመስገን ከቤት መንጣት አቁሟል። አባባ ይብን ራሱ ፈገግ እያለ እያየ ማለት ነው ትሁትን እጅግ በጣም ሲገረምባት ነበረ። ምክንያቱም አባዬ ለምንድን ነው ቤት ውስጥ ነበር የዋልኩትኝ፣ ግን ደግሞ አንተ ሊፈልግ ማንም ሰው አልመጣም፣ ተመስገን አልደወለልህም እንዴ በማለት አዎ ደውሎልኝ ነበር፣ ቀን ወደ ቤት መጥቶ ነበረ፣ ግን ደግሞ ከመንጣቱ በፊት ደውሎልኝ ነበረ፣ በርም አልተንኳኳም፣ ከቤት የለሁም ስለው ተመልሶ ነው የሄደው በማለት እንግዲህ ተናግራለች። እንዲ አባዬ ለምንድን ነው የተመለሰው? ቢያንስ እንኳን በሩና አንኳኩቶ ለምን እኔን አልጠየቀኝም በማለት እንግዲህ ስትናገር ነበር። አይ እዚህ ወደ ቤት ከገባ ደግሞ አንቺ ታስቀይሚዋለች፣ ስለዚህ እኔ ከሌለውበት መጥቶ ከሚቀየም በዚው ቤት ይሻላል ብዬ ከቤት እንደሌለሁ ነው የነገርኩት በማለት እንግዲህ አባባ ለትሁት ተናግሯል ማለት ነው። ትሁት በጣም እንደከፋትና እንዲሁም ደግሞ ተመስገንን እንደፈለገችው በደንብ ነው የተረዳው ማለት ነው። ትሁት አሁን ላይ እንግዲህ ተመስገን ሁሉን ነገሩን ትቶ የአባዬን ጉዳይ እያስኬደ ይገኛል። አባዬና ከሚስቱ ጋር እንዴት ማገናኘት አለብን፣ እንዲሁም ደግሞ ተንኮለኛ ከሆነው ከናቲ እንዴት አድርጌ ነው እድልንና እንዲሁም ደግሞ የአባባን ሚስት ማውጣት የምችለው ያለውን አንድ አሁን ላይ ማለት ነው እንግዲህ ተመስገን ያንን ነገር ለማሳካት የትሁትን ነገር አጠቃላይ ትቷል ማለት ነው። ምክንያቱም
ያንን ነገር የተው ደግሞ በማከላቸው በጣም ብዙ ነገሮች እየተፈጠሩ ስለሆነ ሲቀጥል ደግሞ አባባና ተመስገንም አንድ ላይ እንዲታዩም አልፈለገም። እዚያ ቤት እንዲያዘወትርም ስላልፈለገ ማለት ነው። እያንዳንዱን ነገር እንግዲህ ራሱ ናቲ እየነቀባቸው ስለሆነ አሁን ላይ እንግዲህ አባባም በውጭ በመሆን እንዲሁም ደግሞ ተመስገንም ውጭ ላይ ነው የሚገናኙት ማለት ነው። እና ወደ ቤት የማይመጣበት አንደኛው ምክንያት እሱ ነው። ሲቀጥል ደግሞ ከትሁት ለመራቅም ብሎ አይደለም፣ ግን ደግሞ እሷ የፈለገችውንና የወደደችውን መምረጥ ትችላለች በማለት እንግዲህ በራሷ ፈቃድ አሁን ላይ ተመስገን ሁሉን ነገር በመታገስ ትቷታል ማለት ነው። እንዲህ አባዬ ያን ጊዜ ሁሉ ነገር ስንት ነገር ሲል ቀርቶ እንዴት አሁን ላይ እንደዚህ ይጠፋል? በማለት እንግዲህ በግልጽ ተመስገን መምጣት አለበት ወይንም ደግሞ ተመስገንን ማግኘት አለብኝ እስከምትል ድረስ እንግዲህ ጫፍ ላይ ደርሳለች ማለት ነው። አባባም እንዲሁም ደግሞ ለተመስገን ተናግሯል። አሁን ላይ ትሁት በእርግጠኝነት አንተ ዝም ስላልካት እሷ በጣም ጨንቋታል። ኧረ አባዬ ምን ይጨንቃታል? እንደውም እሷ ደስ ብሏታል፣ ጥሩ ሁኔታ ነው ያለችው በማለት ተመስገን ሲናገር ነበረ። አይ አይደለም፣ እንደዚህ አይደለም ልጄ፣ አሁን ማድረግ ያለብን ነገር ታደርጋለህ። አሁንም ትንሽ ጠብቃት፣ በእርግጠኝነት ራሷ ትመጣለች አንተን ፍለጋ በማለት እንግዲህ ትሁት ራሱ ተመስገንን ፈልጋ እንደምትመጣ አባባ እርግጠኛ ሆኖ ተናግሮታል። ሲቀጥል ደግሞ አሁን ላይ ማለት ነው ማድረግ ያለብን ነገር አድርገሃል። በቃ ከዚህ በላይ ሌላ ሰጣ ገባ ውስጥ መግባት የለባችሁም። ይህን ያክል ጊዜ ከተውኳት ደግሞ እሷ ራሷ ቀጥ ብላ ትመጣለች በማለት እንግዲህ መተውና ከሷ መራቅህ እንደውም ጥሩ ነው ያደረከው በማለት እንግዲህ ያው ራሱ ተመስገንን አመስግኗል። በነገራችን ላይ ተመስገንን በጣም ነው እንደ ልጁ ሲያመሰግነው የነበረው። ምክንያቱም በናቲ ጉዳይ የሚያደርጋቸውን እያንዳንዱ ከድል ጋር ተገናኝቶ እንዲሁም ደግሞ አባባ ከሚስቱ ጋር ሊያገናኝ የሚያደርገውን እጥረት ማለት ነው የተመስገንን እጅጉን ከመጠን በላይ ነው የወደደው ማለት ነው። እና እጅጉንም ሲያመሰግነው ነበር አባባ። አሁን ላይ እንግዲህ ናቲ ማለት ነው ያው እድል የአባባን ሚስት እንዲሁም ደግሞ የአንገት ጌጥ አንጣልኝ በማለት እንግዲህ ልከው ነበረ ማለት ነው። እሱን ጌጥ ለኔ በጣም ያስፈልገኛል፣ ስለዚህ እነሱ ነው የወሰዱት፣ ስለዚህ እሱ እንድታመጣልን እንፈልጋለን በማለት እንግዲህ እድል ናቲን ልከው ነበረ ማለት ነው። ናቲ ደግሞ እሺ ችግር የለውም፣ ግን ደግሞ የትም ንቅንቅ እንዳትሉ እኔ እመጣለሁ፣ ነገ እንዳትመጣ ከነገ ወዲያ መምጣት ትችላለህ በማለት እንግዲህ እድልም በደንብ ከነገረችው በኋላ ናቲም እንዲሁም ደግሞ የአባባን ሚስት ሀብል ማለት ነው በመፈለግ ወደ ትሁት ጋር አመርቶ ነበረ። ትሁት ምንድነው ዛሬ እግራ በዛ ሀሳ በማለት እንግዲህ ጠይቀው ነበር። ስለምናፈቂ ነው አስሬ የምመጣው በማለት እንግዲህ መልሶላታል። ሲቀጥል ደግሞ እኔ ነኝ ወይስ ደግሞ ቤቱ ነው የናፈቀ በማለት እንግዲህ ትሁትም እንዲሁም ደግሞ ናቲን መልሳለታለች ማለት ነው። ሲቀጥል ደግሞ ትሁት ናቲ ሲመጣም እንደዚሁ ማለት ነው ራሱ ተመስገን የመጣ ስለመሰላት እጅግ ድንግጥ ብላ ነበር የተነሳችው። ከዛ ወዲያውን ነው ቁጭ ያለችው ማለት ነው። ግን ደግሞ ናቲ የመጣ ሳይሆን እንዲሁም ተመስገን የመጣ መስሏት በጣም ደስ ብሏት ነበር። ሰዓት እላፊ ነበር የመጣው። አባባም እጅጉን በጣም ነበር ናቲን የተቆጣው ማለት ነው። ሰዓቱን ግን አይተኸዋል እንዴ? ይሄ እኮ ትልቅ ሰው ያለበት ቤት ነው፣ እንዴት በዚህ ሰዓት ትመጣለህ? በማለት እንግዲህ ያው ናቲን ተናግሮታል ማለት ነው። አባባ ረበሽኳችሁ መሰለኝ፣ በቃ እንደዛ ከሆነ አሁኑን መመለስ እችላለሁ በማለት አዎ መሄድ ትችላለህ፣ ነውር ነው በዚህ ሰዓት ዝም ብሎ አይገባም በማለት እንግዲህ አባባም ቆጣ ብሎ ተናግሮታል። ምክንያቱም አሁን ላይ የድሮ ናቲ አይደለም፣ በጣም ተቀይሯል። ብዙ ነገር ያደረጉላቸው ናቲ ጉዳይና እንዲሁም ደግሞ ስላለምዬ አባባም ሆነ እንዲሁም ትሁት ራሳቸውን አሳልፈው እስከ መስጠት ድረስ ደርሰው ነበረ። ግን ደግሞ ያ ነገር ሁሉ እንደ ውለታ አልቆጠሩትምና አሁን ላይ እንግዲህ መልሰው ትሁትንና እንዲሁም ደግሞ አባባን መጉዳት ነው የፈለጉ፣ እናትና ልጅ ማለት ነው። ከዚህ በፊት ና ደጋግማ ተናግራለች ማለት ነው ስለ ናቲና እንዲሁም ደግሞ ስላለምዬ ይህ የእናቱ ልጅ ነው በማለት እንግዲህ ናቲን ራሱ ስትነግራት ነበረ ለትሁት ማለት ነው። ትሁት ግን ናቲን ክፉ አድርጎ የሚጠራው ሰው ምንም አይነት ነገር መስማት ስላልፈለገች ብቻ መስማት አትፈልግም ማለት ነው። እና አሁን ላይ ማለት ነው እንደዛ ስንት ነገር ያደረጉላቸውን ግለሰቦች ከጎን ሆኖ በመጉዳት ላይ ይገኛሉ። እንዲሁም ይህንን ሽማግሌ ከሚስቱ የሚገናኝበት ጊዜ በጣም ርቆታል። እማዬ እኔ ልጅሽ እኮ ያሰብኩትን ነገር አሳካለሁ
በማለት እንግዲህ በደስታ ለእናቱ ደውሎ ሲነግራት ነበረ። አለምዬም እንግዲህ አይዞ በርታ የኔ ልጅ የምታደርጋቸው ነገሮች በሙሉ እጅግ በጣም ነው ደስ የሚሉት እያለች እንግዲህ ለልጇም እያሞጋገሰችው ትገኛለች ማለት ነው። እድል አሁን ላይ ከማን ጋር መቆም እንዳለባት እና ከማን ጋር መሆን እንዳለባት ስላወቀች አሁን ላይ እንግዲህ የተመስገንን ነገሮች በመስማት ማድረግ ያለባትን ነገር እያደረገች ትገኛለች። እንዲሁም ደግሞ ናቲ አጭበርባሪ እንደሆነ ስም ቀይሮ ማለት ነው እንደተናገረ ማን ነው እንደዚህ ያደረገው ብትባልም ራሱ ተመስገን ነው እንዲባል አድርጎ የራሱን ትክክለኛ ስም ሳይናገር እንዲሁም ተመስገን በማስዋል ነው እንግዲህ ያስተዋወቃት ማለት ነው። ስለዚህ ተንኮለኛውና እንዲሁም ደግሞ መጥፎ ነገር የሚሰራው ናቲ አሁን ላይ እንግዲህ የአባባ ሚስትን እንዲሁም ሀብል ለመፈለግ በጣም እጥረት በሚያደርግበት ሰዓት እንግዲህ ትሁት አይታለሽ ምንድነው የምትፈልገው ምንድነው የተፈጠረው ነገር በማለት እንግዲህ ትሁት ጠይቀው ነበር። አረ ምንም አልተፈጠረም የሆነ ሀብል እኮ ገዝቼልሽ ነበር ላንቺ ስጦታ ልሰጥሽ ፈልጌ ግን ደግሞ ስፈልገው አጣሁት በማለት እንግዲህ ናቲ ይናገራል። ለማንኛውም አሁን ቸኩያለሁ በማለት ወዲያውኑ ይወጣል። ግን ደግሞ ተመልሶ ይመጣል ማለት ነው። ተመልሶ በመጣ ሰዓት ምንድነው እንደዚህ በጣም ከቤት ውስጥ እኮ እግር አበዛ በማለት እንግዲህ ትሁትም ተናግረዋለች። አይ የሆነ ነገር ላሳይሽ ነው አሁንስ የመጣሁት በሽምግልና ጊዜ የምትለብሽውን ቀሚስ እኮ አዝዬልሻለሁ አያምርም ወይ በማለት እንግዲህ እሱን ለማሳየት ይሞክራል ማለት ነው። ትሁትም ይሄ ነገር እኮ ቀስ ብሎ የሚደርስ ነገር ነው። ሲቀጥል ደግሞ ሽማግሌም ሊቀበልኩም ላይቀበሉም ይችላሉ። እንደዚሁ ባንዴ እኮ መስጠት የለም በማለት ምን ችግር አለው ታዲያ አንቺ የኔና የኔ ብቻ ነሽ። ሲቀጥል ደግሞ ሽማግሌው በሚቀበሉበት ሰዓት ያንን ትለብሻለሽ በማለት እንግዲህ ሲያሳያት ነበረ። እሺ የኔ ውድ ባል እጅግ በጣም አመሰግናለሁ በማለት እንግዲህ ትሁትም አመስግናለች። ትሁትዬ የሆነ ነገር ልጠይቅሽ ነበር በማለት እንግዲህ ለስለስ በማለት እንዲሁም ናቲ ጠይቋት ነበረ። እሺ ምን ልታዘዝ ምንድነው የምትጠይቀኝ በማለት እንግዲህ ትሁትም መልሳለት ነበረ። ግን ደግሞ ራሱ ናቲ የተናገረው ነገር የአባባ ሚስት ሀብል ምን አይነት ነው እስኪ ልታሳይን ትችያለሽ እንዴ? አባባ በጣም ብዙ ትውስታ እንዳለበትና እጅግ በጣም በዚያ ሀብል ደስ እንዳለው አውቃለሁኝ። ግን ደግሞ እኔም ያንን የሚመስል ሀብል ላንቺ ማሰራት እፈልጋለሁ በማለት ልታመጭልኝ ትችያለሽ እንዴ? በማለት ትሁትን በግልጽ ነግሯታል። በማለት ትሁትም ማለት ነው ስራዋን ለመስራት ወስናለች። ምክንያቱም አስሬ ሲመላለስ የነበረው ግድግዳ ሲያሳየው የነበረውን የሆነ ነገር ፈልጎ ማለት ነው እንዴ? በማለት ለማንኛውም አመጣላለሁ ደስ ይለኛል በማለት እንግዲህ ግን ደግሞ የአባባ የሚስቱን ሀብል ሳይሆን ሌላ ነገር ነው ያመጣችለት። ምክንያቱም አሁን ላይ ሌሎቹ ከሚነግሩኝ ይልቅ የሆነ ነገር እንድጠረጥር ያደረከኝ ራስህ ነው በማለት እንግዲህ እስኪ ምን እንደምታደርገው አያለው በማለት እንግዲህ ማለት ነው ያው ሀብል ነው ብላ የሰጠችውን ነገር እንዴ ይሄ ነው እንዴ ትሁት በማለት አዎ ይሄ ነው ግን ደግሞ አብረን ሂደን እንድታሰራልኝ እፈልጋለሁ በማለት እንግዲህ ትሁት ጠይቀዋለች ናቲን ማለት ነው። ግን ደግሞ ናቲ አራ ችግር የለውም አንቺ የግድ መሄድ አያስፈልገውም አንቺ እዚህ ተቀመጪ እኔ ይህንን የመሰለ ነገር አሰራልሻለሁ በማለት እንግዲህ ያንን ነገር ሀብል ነው የተባለውን እዞ እንግዲህ ወደ እድል ለመጓዝ ወስኗል። ግን ደግሞ እድል ጋር ሲደውል ካሉበት ቦታ ተነስተው እንዲሁም ወደ ቤታቸው እንደተመለሱ ነበር ለናቲ የነገረችው። እድል እንዴት እኔ ሳልፈቅድላችሁ እና እኔን ሳታማክሮ እንዴት ትወጣላችሁ በማለት እንግዲህ እጅግ በጣም ሲጮህባት እንዲሁም እየበረረ ወደ ቤት ሄዶ ነበር አባባን ከዛ ቦታ እንዲሄድ ካደረገ በኋላ ተመስገን እንደዚሁ ሲጠብቀው ነበረ ማለት ነው። እድልን ሲያስጨንቃትና ሲደበድባት በነበረ ልጅ እንዴት እንደዚህ ትደበድባለ እንዴት እንደዚህ ታስጨንቃለ በማለት እንግዲህ ያው ተመስገን ከኋላ በመንጣት ማለት ነው እንዲሁን ናቲን ለመደብደብ ችሏል ማለት ነው። ያ ማለት እንግዲህ አጠቃላይ የናቲ ሴራና እያንዳንዱ ከአባባ ላይ ያደረጋቸው ነገሮች እንዲሁም ደግሞ ትሁትን የካዳት ነገሩ የመጨረሻ የሚጋለጥበት ፓርት ላይ ነው ማለት ነው። አባባ በግልጽ ማለት ናቲን ከቤት የሚያባረርበት እንዲሁም ደግሞ ትሁትና ተመስገን አንድ ላይ የሚሆኑበት ጊዜ ይመጣል ማለት ነው። ለአንዴና ለመጨረሻ ናቲ ከናባባ ቤት እንዲሁም ደግሞ አለምዬ
በመሆን ከነሱ ህይወት ላይ ምንጥቅ ብለው እንደሚወጡ ተስፋ እናደርጋለን። አባባም የጊዜ ጉዳይ ነው እንጂ ከሚስቱ ጋር እንደሚገናኙ ተስፋ እናደርጋለን ማለት ነው። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።